ሰላም እንዴት ናችሁ? እንግዲህ ዛሬ በአሳዛኝ ዜና ነው የመጣሁት። ትግራይ ክልል የተፈጠረውን ነገር መቼም ሁላችሁም ሰምታችኋል። ህጸጽ ላይ ወገኖቻችን እየተራቡ ነው። ትልልቅ ሰዎች፣ እናቶች፣ አባቶች፣ ምንም የማያውቁ ህጻናቶች በራብ የተሰቃዩ ነው ያሉት እና ሁላችንም ያቅማችንን ብናግዛቸው ለእነሱ በጣም ትልቅ ነገር ነው። ስፔሻሊ ሕክምና ሙያ ላይ ያሏችሁ ሰዎች፣ ይሄ ነገር የሚመለከታችሁ አካላት ለህጸጽ ላሉ ወገኖቻችን እንድረስላቸው ለማለት ነው የመጣሁት። አመሰግናለሁ። ሰላም እንዴት ናችሁ? ሁላችሁም ህጻጽ ላይ የተፈጠረውን ነገር ሰምታችኋል ብዬ አስባለሁኝ። ስለዚህ ዘር፣ ሃይማኖት ሳንል ሰው በመሆናቸው ብቻ ለነሱ ድምጽ በመሆን ካሉበት ችግር እንዲወጡ እንዲሁም ዘላቂ መፍትሄ ለመስጠት ድምጽ ለመሆን ነው። ስለዚህ እኔ በበኩሌ የቻልኩትን ነገር ለማድረግና ለማገዝ ቃል እገባለሁኝ። እናንተም የምትችሉትን ነገር በማድረግ ህጻጽ ላይ ያሉ ህዝቦችን እንታደጋቸው። ሰላም ለመላው ኢትዮጵያውያን ከልቤ ምስጋና አቀርባለሁ። በትግራይ ክልል ያለውን ችግር፣ በህጻጽ ተፈናቃዮች ያለው ችግር ተረድታችሁ ጥሪያችን ሰምታችሁ ከጫፍ እስከ ጫፍ ኢትዮጵያ ትግራይን በአካል በመሄድ ከተለያየ ሀገርም ቴክስት ብታደርጉልኝ አርቲስቶች፣ ቲክቶከሮች ሁላችሁ ማለት ነው፣ ጋዜጠኞች ላረጋችሁ ትብብር ከልብ ነው ማመሰግነው። ነገም እኛ ትግራይ ክልል ይሁን አማራ ክልል ችግር ቢፈጠር እኛም እንደምንደርስ ተስፋለኝ፣ ትልቅ ተስፋለኝ። አመሰግናለሁ። ከምኡ ድማ ንመላ ኤርትራውያን ኩልኩም ካብ ዝተፈላለዩ ዓዲ ዝሕፍለ ኣለኹም ሓገዝ ትሕግዙ ትደልዩ ኩልኩም ማለት እዩ ብጣዕሚ ካብ ልቤ ለመስግነኩም ንኩልኩም ማለት እዩ። ዝበለፀ ግን ኣብ ትግራይ ዝተፈጠረ ናይ ተፈናቀልቲ ችግር ማለት እዩ ንዊና እውን ክሻዕ ሕዚ ድምፂ ንኾን ነበርና። ተፈናቀልቲ ናብ ዓዶም ይመለሱ፣ ተፈናቀልቲ ኣብ ዝገደደ ችግር ኣብ ሞት ስለዝኣትዩ ኣለዉ ይመለሱ ኢልና ዓድና እኳ ከይኣተና ኣብ ሱዳን ዘሎ ይኹን ኣብ ውሽጢ ዓዲ ዘሎ ህዝብና ድምፂ ንኽንኾን ብዙሕ ግዜ ዝገበርናዮ ፃዕሪ እዚ ንኸይመፅእ ንኸይፍጠር እሞ ትሕዚ ዘሎ ችግር ብንገብሮ ሓገዝ እውን ዘላቂ ዝኾነ መፍትሒ ክፍጠር ይኽእል። ዘላቂ መፍትሒ ክመፅእ ዝኽእል መራሕቲ ኩልኩም ህዝብና ተፈናቀሊ ህዝብና ናብ ቦትኡ ብምምላስ ናብ መረበቱ ብምምላስ ሓሪሱ ሰሪሑ ዝነብረላ ዓዱ ንክምለስ ኩልኩም ዝከኣለኩም ክትገብሩ ብትሕትና እንጥይቆኩም። ካብዚ ዝገደደ ፀገም የለን። ካብዚ ዝገደደ ተመፅኡ ግን ጥፍኣት ምዃኑ ኣሚንኩም ኩልኩም ልቢ ንክትገብሩ ብዚ ኣጋጣሚ እዚ ነግረኩም። ኣጋጣሚ መንገዲ እኒኹ ብስራሕ ምክንያት ማለት እዩ ሓሳብ እዚያ ነራ ይቀኒየለኝ መርከብ ቦኒቱ። Imagine your community losing 50 people to hunger in just few months of 2025. This isn't hypothetical. It's happening in Hizatz, Tigray. Thousands and thousands are in critical conditions in Debre Birhan and Hizatz. That's like thousands of mothers, fathers, and children who are waiting for help that's not arriving fast enough. The situation is compared to the worst famine in history. The current Ethiopian government is too busy ignoring the crisis that's happening in all over Ethiopia and building new infrastructures around the cities, and also abducting young men in Addis Ababa. Most part of Ethiopia is in severe crisis with non-stop wars, displacements, abduction, and famine. Since July 2025, at least 50 people have died from acute food shortage. Thousands of others are currently in critical conditions due to the total lack of medical care and basic nutrition. Elderly people and children are collapsing from hunger after days without having a single meal. Millions are at risk in Ethiopia, but Hizatz and Debre Birhan are at the breaking point right now. Don't let this be another forgotten crisis. We cannot ignore this. Please share this video to break the silence of Ethiopia and everyone who's suffering because of the failed government. Thank you. አታፎቃቁ ሰዎችን በቃ ይረዱ ሰዎቹ ማንም ይርዳቸው። ኢየሱስ ኧረ በጌታ እንዴ ሰዎችን አታወዳድሩ። ከሌ ነው እንደዚህ ከሌ ነው እንደዚህ ማንም ይሁን በቃ ሰዎች ሲረዱ ደስ ይበላችሁ። እዛ ያሉት ሰዎች ጠግበዋል አልጠገቡም፣ ዘላቂ መፍትሄ ተገኝቶላቸዋል አልተገኘላቸውም። ያ ነው ፖይንቱ መሆን ያለበት እንጂ
ፖይንቱ እከሌ ነው የሚረዳው እከሌ በደንብ እንደዚህ ያደረገ እግዚአብሔር ነው የሚረዳው ሁሉንም ሰው። እሺ በዚህም በዛም ለኛም ለምንጠግበውም ለምንራበውም ለሁላችንም ማለት ነው እግዚአብሔር ነው የሚሰጠን። ከዛ ለእግዚአብሔር በተለያየ መንገድ ይሰጣል። እናንተ እከሌ ነው የሰጠው ጥሩ ነው፣ የሰጠ ሰው ይስጥ መልካም ነው። እከሌ ጥሩ አደረገ ጥሩ ነው፣ ይደነቅ ያደረገ ሰው ግን ፕሊስ በቃ ይህ ፉክክር እንደዚህ እከሌ እንደዚህ ያለ አሁን አያምርብንም። እኛ ፕሊስ ሰዎችን እርስ በርስ ይህ እንትናና እንትና የሆነ እንትናና እንትና ይሄ ውድድሩ ምናምን አቁሙና ሰዎቹ ሲረዱ አፕሪሼት አድርጉ፣ ግፉ። ያንን ነገር የተሻሉ ሰዎች በተሻለ መንገድ መርዳት የሚችሉ ሰዎች እንዲረዷቸው እዛ ነገር ውስጥ እንዲገቡበት ተጽዕኖ መፍጠር፣ በተለያየ ቦታ የተራቡ ሰዎች ያሉበት ቦታ እንዲደርስ ግፊት ማድረግ፣ ከዛ በኋላ መጠየቅ፣ እናት አባቶቻችን እህት ወንድሞቻችን ይብሉ ማለት ነው እንጂ 2 ወይ 3 4 ዋሬቨር ቲክቶከር አታወዳድሩ። በቃ ቲክቶከር ነው ማድረግ ያለበትን ያደርጋል፣ ይመለሳል ነገር ወደ ቲክቶክ። ፕሊዝ ይህ እንትኑን ተውና ፖይንታችሁን የሚረዱት ሰዎች ላይ ብቻ አድርጉ። ምንም አንድ ሳንቲምም ሲሰጥ ትንሽ መልካም ነገር ስታዩ ደግሞ አፕሪሼት አድርጉ። ሰው ስንት ሰው ፎቶ ዘግዝቆ ይሳደባል የሆነ ነገር። በትግራይ የህፃጽ አይዲፒ ካምፕ ባጋጠመ የረሃብ አደጋ የብዙ ወገኖቻችን ህይወት እየቀጠፈ መሆኑ የሁላችንም ልብ የነካ ነው። ይህን ተከትሎ በቀረበ የእርዳታ ጥሪ የብሩክ ሪል ስቴት ማኔጅመንት የ500,000 ብር እርዳታ ለማድረግ መወሰኑ ይታወቃል። ይህን ያደረግነው ለወገኖቻችን ያለንን አለኝታ ለማሳየትና ሌሎች ኢትዮጵያውያን ለእነዚህ ወገኖቻችን የረሃብ አደጋ እንዲደርሱላቸው ለማበረታታት ነው። ስለሆነም ኢትዮጵያውያን ወገኖቻችንን ከረሃብ አደጋ ከሞት አደጋ ለመታደግ ሁላችንም የእጃችንን የቻልነውን እርዳታ እንድናቀርብ በብሩክ ሪል ስቴት ማኔጅመንት ስም ጥሪያችንን እናቀርባለን። ገና ተሪለም ኩመጽዮ ገና እምደም የረዘ መጀመሪያ ማልቲ ገና ልጠምሰ የለኝ እሺ ልጠምሰ የለኝ እሺ ነው አይቶኪ ሰላም ከመይ ጸኒኹም ኣነ ሄለን ተኽላኤ ቪድዮታት ትሪኢኹም ትኾኑ ኢኹም ኣብ ዓድና ሕፃፅ ኣትዩ ዘሎ ጥሜት ብጣዕሚ ዘሕዝን እዩ ብዘለና ንተሓጋገዝ ናይ ኣቕምና ንግበር ክብል እዩ መፀ ናይ ሓውና ልኡል ቲክቶክ ኣካውንት ሜንሽን ክገብረልኩም እየ ኣብ ናቱ ባዮ ናቱ ስልኪ ቁፅሪ ኣለኩም ዝኸኣልናዩ ንተሓጋገዝ ክብለኩም እዩ መፀ ይቐኒለይ